ቪዲዮውን እስከ መጨረሻው ስሙት፣ ይጠቅማቸዋል። ለእናንተ ብዬ ነው ማለት ነው። የአረብ ሀገር ሴትን እንደ ሻማ እየቀለጠች እየሰራች ለመመጥመጥ እንደ ምስጥ ለመብላት አይታክተውም። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች የመንሱራቲው አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ በአዲስ ቪዲዮ መጥቻለሁኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከዚህም ገድፍ አድርጋችሁ ወደ ላይ ከፍ አድርጉኝ ማለት ነው። ሀባይቤ እንግዲህ ዛሬ የመጣሁት መልእክቴ ምንድን ነው? ለመዳም ቅመሞች ትልቅ መልእክት ይዤ መጥቻለሁኝ። መልእክቱ ምንድን ነው? ብዙ ጊዜ አረብ ሀገር እንሄዳለን። ብዙ አላማ እቅድ ኑሮን ከሀገራችን ከወጣን በኋላ የሄድንበትን አላማ ረስተን ወደ ሌላ ነገር ውስጥ እንገባለን። ጉልበታችን ያልቃል። በቃ አለ አይደለ የሰው ፊት ገርፎን አሞን ብዙ ስቃይ መከራ አሳልፈን ሰው ሀገር ተቀምጠን እየሰራን ግን ገንዘባችንን እምን ላይ እየዋልነው ነው? ምንድን ነው የወጣንበት አላማ የሚለው የተረሳ ይመስለኛል ማለት ነው። ይሄ ነገር ደግሞ የሚቆጨንና በኋላ ለዲያማ ላይ የሚጥለን ሀገር ስንገባ ነው። ግን ውድ ቤተሰቦቼ እኔ ኢትዮጵያ ከገባሁ በኋላ ያየሁትና የታዘብኩት በጣም ብዙ ነገር አለኝ ማለት ነው። ቪዲዮውን እስከ መጨረሻው ስሙት፣ ይጠቅማቸዋል። ለእናንተ ብዬ ነው ማለት ነው። ሳትመጡ በፊት ብዙ ነገሮችን መማር ስላለባችሁ ነው። እና ምንድነው ሀባይብ አገር ከገባሁ በኋላ ብዙ ገንዘብም ይዛችሁ ቶሎ በእጃችሁ ማለት ነው። ግን እዝም መታችሁ ያ ገንዘብ ሳታቁት በቃ የሆነ ነገር ሳትሰሩበት ከእጃችሁ ላይ እልም ይላል ማለት ነው። እና ምንድነው የምላችሁ ነገር የወጣችሁበትን አላማ አትርሱ። እየሰራችሁ እቁብ ነገር ላይ አርጉ። ለሰው አታብሉ። በቃ ሰው ማለት ነው የአረብ ሀገር ሴትን እንደ ሻማ እየቀለጠች እየሰራች ለመመጥመጥ እንደ ምስጥ ለመብላት አይታክተውም። ወላሂ ላዚም ነው የምላችሁ ማለት ነው። ዛሬም አርጋችሁለት ነገም አርጋችሁለት ከነገ ወዲያም ያው ነው፣ እንደ አዲስ ነው ማለት ነው። የሰው ገንዘብ አይጠገብም። በቃ አይሉም። ያ ሰውዬ እንደዚህ ያደረገልኝ ነው፣ ብዙ ነገር እንትን ብሎልኛል፣ መስዋዕት ከፍሎልኛል፣ ብዙ ነገር አርጎልኛል ብሎ ያንን ያለፈውን ታሪክ አያስታውስም ማለት ነው። የፊቱን ብቻ ነው እና የምትጎዱት በኋላ እንደገና በቃ ለዳማ ላይ የምትወርቁት እናንተ ናችሁ ማለት ነው። እና ገንዘባችሁን ቁጥር አድርጋችሁ መያዝ አለባችሁ። ቁጥር አድርጋችሁ ስላችሁ በእጃችሁ መያዝ ሳይሆን እየሰራችሁ ገንዘባችሁን እቁብ ነገር ላይ ማዋል አለባችሁ። የሆነ ነገር ላይ ሀገር ብትገቡ እንኳ ብትሸጡት ብትለውጡት ትርፋማ ሆኖ ለእናንተ ውጤታማ ትሆናላችሁ ማለት ነው። ግን አብዛኛውን ሳየው ማለት ነው ከሀገሩ የወጣ ጊዜና ሁሉንም ነገር ረስቶት ይሰራል፣ ያጠፋል፣ ይሰራል፣ ያጠፋል። በኋላ አገር ሲገባ እንደገና ማልቀስ እንደ ሀርጌው በሆነ እያለ ለዳማ ላይ ይወርቃል ማለት ነው። ያ ነገር እንዲፈጠር አልፈልግም ማለት ነው። እና ሰው ደግሞ በቃኝ አይልም። ወላሂ ለአዚም ነው የምላቸው ማለት ነው። በቃ እንዳውም ማለት ነው አረብ ሀገር ሄዳችሁ ስትመጡ ሰው እንደ ጥላት ነው የሚያደርጋችሁ። ለምን? በገንዘባችሁ በለፋችሁበት አተኩሮ ያያችኋል። እንደ መጥፎ ነገር ያያችኋል ማለት ነው። ምንም እንዳላረጋችሁ ምንም እንዳልሰራችሁ በቃ ይሄን ይዛሌ ሳትመጣ ለካሊ ይሄንን ይዛ ለካሊ ይሄንን አርጋለት እያሉ እንደገና ወላሂ ለአዚም ጥላት ማፍሪያ ወይም በቃ ይሆናል አይደለ ጥላቻ ነው የምታፈሩትና ገንዘባችሁን ያዙ በቃ ለራሳችሁ ማለት ነው። ከራስ በላይ ሰማይ ነው። ነገ ጧት አገር ብትገቡ ይቺ እንደዚህ ያረገችልኝ ናት ወይ ብሎ አይገድፋችሁም፣ አያነሳችሁም። እንደውም በቃ ስማችሁን ለማጥፋት እንዲህ ብላ አረብ ሀገር ስትዘል ኖራ አረብ ሀገር እንደፈለገ ከአንዱ ኢጃዛ ቤት ወደ አንዱ ኢጃዛ ቤት ስታጠፋፋ ኖራ አሁን አገር ገብታም ይኸውላችሁ ምናምን ነገር የሆነ ስሙ ይበዛል ማለት ነው። ግን ገንዘባችሁን ከያዛችሁ ሰው ያለውን ይበል፣ በፈለጋችሁበት መድረስ ትችላላችሁ ማለት ነው። ገንዘባችሁን ለማንም አታብሉ። በአሁኑ ሰዓት ማለት ነው ሴቶች በቃ እንደ ሸቃይ ሆነው አረብ ሀገር ሂደው ደም እንባ እያለቀሱ ነው የሚሰሩት ማለት ነው። ወንዱ ልጅ አሁን እንደ
በቃ የወር ደመወዝተኛ ሆኗል ማለት ትችላላችሁ። ምንም ሳይለፋ ዘንጦ እንደፈለገ ሆቴል በልቶ ተዝናንቶ ብሩን ተዛ ታቀብላለች። እሷ ግን እዛ እግሯ የተንቀጠቀጠ ስንት ሰዓት እንደምትሰራ አያውቅም። የሚፈልጉት ምንድነው? ብርና ብር ብቻ ነው ማለት ነው። እስኪ ሚስቴ ለፋችብኝ፣ አረብ ሀገር የሄደችው ቸግሮን ነው፣ ራሳችንን ልትለውጥ ነው ብሎ የሚያስብ የለም ማለት ነው። አብዛኛውን ስታዩት ማለት ነው ገንዘብ ሆኗል ዘመዱ ማለት ነው። እና ተጠንቀቁ፣ እንዳትሸወዱ። ገንዘብ ጥላቻ ማፍሪያ ነው ማለት ነው። እኔ ብዙውን አይቼዋለሁ፣ ብዙውን ታዝቤዋለሁኝ ማለት ነው። እና አሁን ላይ ነገሮች እዛ ላይ እየወጡ ነው። ከእለት ወደ እለት እየጨመረ ነው ምንዛሬው። ዶላር ቢበዛም እዚህ ምንም እየፈየደ ስላልሆነ ሰራ አድርጋችሁ የሆነ ነገር መግዛት አለባችሁ። ቦታም ሆነ ቤትም ሆነ እንዳቅማችሁ እንደብራችሁ ማለት ነው። ያ ነገር ነገ ጧት ምንም አይጎዳችሁም። የራሴ የምትሉት ነገር ነው የሚሆነው ማለት ነው። እና ይጠቅማችኋል። ብር ይዛችሁም ቁጭ አትበሉ። ጉልበታችሁንም እዛ እየለፋችሁ ለሰው አታብሉ። ወላሂ እኔ እያየኋቸው ነው ብዙውን ማለት ነው። እዚህ እንደፈለገ ይዝናናል፣ እንደፈለገ ይስቃል፣ ይጫወታል። ከዛም ከዚህም ጋር በቃ ይቅማል፣ ያጨሳል፣ ብዙ ነገር ያደርጋል ማለት ነው። እሷ ግን እዛ ምን ቦታ ላይ እንዳለች የሚያውቀው ጉዳይ የለም። እና እዛ ግን ስንት ሰዓት ሰርታ የሰው ፊት ገርፏት እንባዋ በዚህ ፈሶ ጉልበቷ ተንቀጥቅጦ ምን አሉ ብላ ሰርታ እንዳልሰረች አትመሰገንም። የአረብ ሀገር ሴት እንደ ሻማ ቀልጣ ህይወቷን አሳልፋ ሰጥታ ነው የምትሰራው በሰው ሀገር ማለት ነው። እና እንደው እኔ እንጃ አንዳንድ ቤተሰብ ሊሆን ይችላል ልጄ ያሄደችው ራሷን ልትቀይር ነው፣ አላማ ኑሯት ነው፣ ገንዘቧን አንበላባትም፣ ከሀገር ብትመጣ ምንድን ላይ ነው የምትወርቀው ብሎ አንዳንድ ቤተሰብ ነው የሚያስበው በአሁኑ ሰዓት ማለት ነው። ወንዱም ቢሆን ባልም ቢሆን ሂጂ ነው በቃ ሂጂ ስሪ፣ ሂጂ ስሪ። እዚህ ምን ትሰሪያለሽ? እዚህ ምን አለ? ምን እንብላ? ምን እንጠጣ? እከሌ ይሄን ሰራች፣ እከሌ ይሄን አረገች እያሉ ወሬ እንጂ ወላሂ ፋይዳ አታገኙባቸውም ማለት ነው። እስኪ ሚስቴን በስርዓት አስተዳድራታለሁ፣ በስርዓት እለውጣታለሁ የሚል የለም ማለት ነው። ለምን? በቃ የአረብ ሀገር ብር ተለምዷል ማለት ነው። የሆነ እንኳን ትንሽ ነገር ተፍጨርጭሬ እስኪ ይሄንን ሰርቼ ቤተሰቦችን፣ ልጆችን፣ ሚስቴን አስተዳድራለሁ የሚል ወንድ አታውም ማለት ነው። በቃ እንደው በቃ ወንድ ልጅ ነው እንደዚህ ልጅ አቅፎ በቃ ትምህርት ቤት ሲወስድ ሲያመጣ ልጆችን ሲንከባከብ የምታዩት ወንዱ ነው ማለት ነው። ሴቱ ያገባውም ያላገባውም ሂዶ አልቋል ማለት ነው። ግን ገንዘቡ እዚህ መጥቶ ፋይዳ ላይ እየዋለ ነው ወይ የሚለው ነገር ነው እኔ እያሳዘነኝ ያለው ማለት ነው። እከሌም ሄዳለች፣ ግን ምንድነው ያደረገችው? ምን ላይ አውለዋለች? ትመጣለች፣ 2 ዓመት ሰርታ 3 ዓመት ሰርታ ትመለሳለች፣ ትቀለሳለች። ለሆድ ብቻ መብላት መተኛት። ይሄ ነው እንደ አረብ ሀገር ጥቅሙ። አረብ ሀገር የምትሄደው ለዚህ ነው። ለምን 10 ጊዜ አይቀርም? እዚሁ ለምን ሸቅጥ አትበላ እንለወጥ ብላ ከዚህ ህይወቴ ትንሽ ከፍ ብዬ ጥሩ ደረጃ ላይ እደርሳለሁኝ፣ ይሄንን ቤቴን አሻሽለዋለሁኝ፣ ይሄንን ልጆችን እቀይራቸዋለሁ፣ ጥሩ ትምህርት ቤት ተምረው ውጤታማ ይሆናሉ ብላ አስባ ነው ሴት ልጅ ከሀገሯ የምትወጣው ማለት ነው። እና ስትመጣ ግን እንዳሰበችው አታገኘውም ማለት ነው። ብዙ መከራ አለ አረብ ሀገር ላይ፣ ብዙ ስቃይ አለ። እዚህ እንደምናበጃጀው እዚህ እንደምናየው እዚህ ብሩ እንደሚመነዘረው አይደለም ማለት ነው። ይቺ 1 ወር ደርሳ ያቺ ደመወዝ እጃችን እስከምንገባ እንዴት ተንቀጥቅጠን ዛሬ ልናገር አልናገር፣ ይሰጡኛል አይሰጡኝም፣ ምን ይሉኛል እያል ከዛሬ ጀምረን ወር ይሞላልናል። በቃ ልጠይቅ አልጠይቅ በማለት በፍራቻ ራሱ ያንንም እኮ በጉልበታችን ለፍተን ሰርተን በቃ ስንት ሰዓት ሙሉ ቁመን ነው። ግን ዘና ብለን ስጡን ለማለት እንኳ በጣም እንፈራለን ማለት ነው። ይሄው ሁሉ ከስራው የበለጠ ደግሞ ይሄ ማለት ነው። ይሄን ሁሉ ተሸክመን ይሄን ሁሉ ስቃይ አሳልፈን ብራችን ግን አገር ሲገባ ቁም ነገር ላይ እንዴት አይውልም? ለምን ፋይዳ ላይ አናገኘውም? በቃ ተበልቶ የሆነ ነገር ተደርጎበት አረባ ነገር ላይ ወርቆ ስታዩት ያሳዝናል። ደግሞ አንዳንድ እህቶቼ የሚገርመኝ ነገር ማለት ነው የሆነ ቤት ትሰራላችሁ ጀመር ታረጉትና በዛው ይተዋል ይቀራል። ለምን እንደዛ ይሆናል? ያ ቤት ወይ ይወርቃል፣ በቃ የሆነ ነገር ዘሞ ሳይታሰር
ወይም በቃ የሆነ ቆርቆሮ እንዳልሆነ ሆኖ ታዩታላችሁ ማለት ነው። አሁን ይሄ ያንን ቤት እንደ አዲስ ለማደስ ብዙ ወጪ ይጠይቃል። አፍርሶ ለመስራትም በጣም የሚከብድ ነገር ነው። ከጀመራችሁ ጠርቀምቀም አድርጋችሁ ቶሎ ያንን ቤት አጠናክሮ መስራት በቃ አለ አይደለ? ብዙ ባያልቅ ራሱ የተወሰነ ነገር ቤቱ እንዳይወድቅ እንዳይዘም መሰራት አለበት፣ መታሰር አለበት፣ መመረግ አለበት። ከዛ ደግሞ የሚቀጥለውን ይሰራል፣ እንጨቱ ይቆማል፣ ዙሪያውን አይታሰርም፣ አይመረግም። ዝም ብሎ ስንት ዓመት ሙሉ ዝናቡም ፀሐዩም ሲለው ወደ ጎን ወደዚህ ይወድቅና በቃ እንዴት ነው የሚደረገው? ይሄ ቤት በእንጨት ቀጥ ይደረጋል ወይስ አፍርሶ እንደገና ሊሰራ ነው? እንደዛም አታርጉ። አቅማቸው ካልፈቀደኝ መጀመሪያ ላይ አትጀምሩት ማለት ነው። በቃ ቦታው ብቻውን ቁጭ በል። ወይ ቦታውን መሸጥ ከፈለጋችሁ ይሸጣል። ሌላ ኪሳራ ውስጥ አትግቡ ነው የምላችሁ ውድ ቤተሰቦች ማለት ነው። እያየሁና አሁን በዚህ በሸናቆ አካባቢ ያለውን ቤት ሁላ ተጀምሮ በቃ የሆነ አለ አይደለ የስንት ዓመት ቤት መስሎ ሌላ ኪሳራ ውስጥ እየገባችሁ ነው። ከዚህም ነገር ተጠንቀቁ። ብራችሁን ያዙ፣ አትሸወዱ። ብራችሁን ያዙ፣ አትሸወዱ። ስትልኩ በታማኝ በቃ ይሄ እንትን ይለኛል ቤተሰብ ቢሆን በጣም ይመረጣል ማለት ነው። አሁን ላይ ባለም ብትሉት ልቆርጥምሽ ልብላሽ ነው የሚለው ማለት ነው። ለእናንተ አያዝንላችሁም። ነገ ጧት ሀገር ስትገቢም ብሩ ያለቀ ጊዜ ደግሞ ሂጂ ይልሻል ማለት ነው። እና ከዚህ ነገር መጠንቀቅ አለባችሁ። ያለውን ደግሞ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ያለውን ነገር ደግሞ ወደፊት አዳዲስ ቪዲዮዎችን እሰራላችኋለሁኝ። አሁን ላይ ያየሁትንና የታዘብኩትን ቪዲዮ ነው እየሰራሁላችሁ ያለሁት። ማወቅ ስላለባችሁ መጠንቀቅ ስላለባችሁ ገንዘባችሁ ሜዳ ላይ እንዳይወርቅ ብዬ ለእናንተ ይዤ የመጣሁት ቪዲዮ ነው። አበረታቱኝ፣ ከጎን የሆኑ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።